ሀሰንን ግን ማታ አይታችሁታል። ላይቭ ገብታችሁ ይሁን እብድ እብድ ነበር ሲያጫውተው የነበረው። ጭራሽ ለምን አያስረግዛትም አላለም። ጭራሽ ለምን አያስረግዛትም? ስለ ሀይሚና ስለ ብሩኬ እያወራ ነበርና እንኳን አይደለም ይዞ መጥፋት ለምን አያስረግዛትም አላለም። እብድ እብድ ነበር እየተጫወተ የነበረው። ግን ደግሞ ሲናገር የነበረው ነገር ግማሹ ይሰድበዋል ከስር፣ ግማሹ ጎበዝ በርታ ይለዋል፣ ግማሹ የት ነው ሀረር ሀይሚና ብሩኬ ሀረር ሄዷል አይደል? ከዚህ በፊት ሐዋሳ አብረን ሄደናል። ስንት ሀገር ስንሄድ ያልነበረ ወንዱ አንበሳው ዛሬ ግን እዚህ መጥቶ ወንድ ይካተዋል። የት ነው የደበካት? ሽንት ቤት ከታ ያው 5-10 ለቀማ ነው አንተ። ስለዚህ ሶዬ ውጣ፣ የራስህን ህይወት ኑር፣ የራስህን ስራ እዛ ዩቲዩብ ላይ እየመጣ አትጨቃጨቅ። ልጆቹ እየሰሩ ነው፣ በቃ የራሳቸውን ህይወት ይኑሩበት። እዛ ላይፍህን ሴታተህ ደግሞ ከሆነ ፈልግ እዛ ጅል የሆንክ ልጅ አሁን የሰደብሽን ሴትዮ እሰድብሽና ማለት ነው ይደርሳል። ምሰድብ ስድብ ደግሞ ጸዴ ስድብ ነው። ማን ነው ስድብ አልኩኝ? እርግማን ነው። ቀጥታ ነው የሚደርሰው። ስለዚህ ድጋሚ እንዳጽፍሽ እኔን እንዳትናገር። ገባሽ አይደል? እኔ ጸባይኛ ምንም ማልናገር አይናፋር ልጅ ነኝ። እሺ እህቴ፣ ቴንኪው። እኔ አልሳደብ፣ አንቺም እንዳትሳደብ። ጠቅ አድርጊውና ይሳደባል ተብለሽ ከሆነ እኔ አልሳደብ። ሀሰን ግን መቼ ነው ከብሩኬ ነው የሚለው ከብሩኬ ህይወት የምትወጡት? የቡታጀራ ልጆች ልጁ ህይወቱን ይኑርበት እና ማን ነው አይኑርበት ያለ? ምንድን ነው የምትለው? እቺ ደግሞ ኬን የመጣችሁ እቺ ደግሞ እና ስለምንድን ነው እያወራሁ ያለሁት? አሁን እዚህ ጋር አሁን እኮ እኔ እያወራሁ ያለሁት ስለ ብሩኬ ህይወት እኮ ነው። ይውጣና የራሱን ህይወት ይኑር ኤፍሬም እያልኩ ደንቆሮ ነች እንዴ? ደንቆሮ ነች እንዴ አንቺ? ማወራው እኮ ስለሱ ነው። የራሱን ህይወት ይኑርበት ተውት። ወይንስ እዚህ የተቆራረጠ ቪዲዮ እያየሽ ነው የምትመጪው? መቼ ነው እኔ ብሩኬ ህይወቱን አይኑርበት ብዬ ማላውቀው? አንቺ ኤርገንዶም ሴቲቱ ያማታል እንዴ? የፍየል ወተት የሆንሽ ሴትዮ፣ የፍየል ወተት እኮ የጠጣ ሰው እንደዚህ ነው የሚያደርገው። እኛ የምናውቀው ወተት እኮ የበሬ ነው፣ ላም ነው፣ በሬ ነው፣ ሴት በሬ ነው፣ ላም ነው፣ በሬ ነው። በቃ ለማንኛውም የግመል ወተት፣ የበሬ ወተት ምናምን፣ የፍየልና ምንድን ነው የበግ ወተት የሚጠጣ ሰው እንደዚህ ነው የሚያወራው። አንተ ጀለቢያ አገዛልኝም ይላል። ጭራሽ ታናሽ ወንድሜ ነው። ጀለቢያ አገዛልኝም ወይ ምን ያደርግልሃል? ጀለቢያ ለአንተ አንተ እኮ አትሰግድም ወንድሜ። ትገባለህ ሀብቴ? ሀብቴ ከገባህ ና የምናወራው ነገር አለ። ላክልኝ፣ አስገባሃል። ማን ነው ኑር? ጀለቢያ ምን ያደርግልሃል? አንተ እኮ አትሰግድም። አሁን ጀለቢያ እኮ የሚሰግድ ሰው ነው ጀለቢያ የሚገዛለት። አንተ አትሰግድም እኮ። ጀለቢያውን አርገኸው ልሸቅልበት ነው? ምን ልታረገው ነው? አሉ ደግሞ የሃይሚን ፕሮፋይል አድርገው የኤፍሬም እዛ ኤፍሬምን የሚተባበሩ አሉ። ኬት እንደመጡ የማይታወቁ ልጆች አሉ። ደግሞ ምንድን ነው የምትመክሩት ልጁን? እዚህ እየመጣች አሁን እኔ ጋር ነገር ታቀሳስርና እዛ ሄዳ ሀሰን እኮ እንዲህ ብሎ እኮ ሰድበዋል ብለው ይነግሩታል።
ኤፍሬም ሲጀመር ይሄኔ በሎካል አካውንት ቁጭ ብሎ እያየኝ ነው። እዚህ ጋር ቁጭ ብሎ እንዴት ይናገረኛል? እኔ ወንዱን እያለ ነው እዚህ ጋር ቁጭ ብሎ እኔን እንዴት ይናገረኛል? ቢገባ እኮ እዚህ አምጡ ነው ማመጣበት። አራስ ነው ማድረገው፣ የወንድ አራስ አደረገዋል። አስተኝቼ ሙቃ ጠጠዋለሁ። አይገባም፣ እዚህ ልብ የለውም። ከፈለግሽ እዚህ ጋር ከምትሳደቢ ለኤፍሬም ሼር አድርጊለትና ሀሰን እየሰደበህ ነው፣ ወንድ ከሆንክ ናገባ በይው። እዚህ ጋር አፍ የምታወራው ነገር ካለ ናና አውራ ብለሽ ሂጂና ጻፊለት፣ ወይ ቁጥሩ ካለች ደውይለት፣ ሼር አድርጊለት። ሌላ ወሬ ከምታወሪ ዝጉትሽ እከካም እኔ ከካም አረ ገላይ የምታጠበው ገላይን ላሳይሽ አውልቄ፣ ከዛ አንቺም ታወልቂያለሽ። እንትያየ እስኪ ጡት ለማየት አይደለም፣ አንቺም ልብስሽን አውልቂ፣ እኔም ላውልቅ። ማን ነው ከካም? እንትያያለን። አስገባሻለሁ። የኤፍሬም በግ የታለች? አንቺ የኤፍሬም ጭራ ቡቹላ፣ የኤፍሬምን ፈስ የለመድሽ ሴትዮ ነ። ይኸው አንድ ቁጥር ጻፊ አስገባሻለሁ። ከዛ በኋላ እኔም አወልቃለሁ፣ አንቺም ታወልቂያለሽ። ማን እከክ እንዳለበት እናያለን። አንተ ባለጌ አሁን በቃ እኔ ትቻለሁ። በቃ አሁን አመት በዓል ደርሷል እና ድሮ አመት በዓል ሲደርስ ልብስ ካልተገዛልን ብላችሁ የምታለቅሱ ሰዎች ነበራችሁ። አንድ ቁጥር ጻፉ ከነበራችሁ። አመት በዓል ደርሷል፣ አዲስ ጫማ ይገዛልኝ፣ አዲስ ጃኬት ይገዛልኝ ብላችሁ ያለቃቀሳችሁ ሰዎች አንድ ቁጥር ጻፉ። ይህ ሁሉ ሰው በአመት በዓል ሁለት ቁጥር ምንድን ነው? 6 ቁጥርና 2 ቁጥር የምትጽፉት ምንድን ነው? 6 ቁጥር ማለት በአመት በዓል ነው የተወለድሽው ነው። አንዷ ደግሞ 999 ቁጥር 999 ቁጥር ምንድን ነው? እናትሽም አባትሽም ከአንቺ ጋር ልብስ ይገዛልን ነበረ የሚሉት ለአያታቸው። ስምንት አይ በቃ ይቅር በቃ እኔ ባይዞይ እኔ አለቅስ ነበር። በነገራችን ላይ ልብስ ካልተገዛልኝ ብዬ በጣም ነበረ ማለቅሱ። አሁን ደግሞ አመት በዓል አንድ ቀን ነው የቀረው። ትናንትና ግን ማለት ነው የሆነ አስለፍልፍ ወይ አስቂ ነገር ቀምሰ የገባ ነው የሚመስለው ሀሰን ማለት ነው። በጣም ነው ያሳቀኝ። በነገራችን ላይ ፈታ ስል ነው ያመሸሁት ገብቼ ማለት ነው።